ደግሞ ባልደረባችን መልሹ ብርሃኑ ከኢየሩሳሌም በዛሬው ዕለት በተለያዩ መቃብሮች ተዘዋውራ ነበር። የመታሰቢያውን ቀን በማስመልከት አስተያየቷን እንቀበላለን። ጤና ይስጥልኝ መልሹ። ጤና ይስጥልኝ ፋሲል፣ እንደምን ዋላችሁ? ደህና ነን። አቶ ሽሎሞ መስመር ላይ እንዳለ። አቶ ሽሎሞ እንዴት ነህ? ሰላም ነህ? ጤና ይስጥልኝ መልሹ፣ እንደምን አለሽ? መልሹ ዛሬ የነበርሽው በሄርጽል ተራራ ነበር። ከዛም በመሆን ፎቶግራፎችንና ፊልሞችን ልከሽልናል፣ እናሳየዋለን። የነበርሽው እዛ ነበር። እንዴት ነው የኢየሩሳሌም ተጨባጭ ሁኔታ በዚህ በመታሰቢያው ቀን? የዛሬው ቀን እውነት ነው ፋሲል፣ በጣም የሚያሳዝን ለሁላችንም እስራኤል ሀገር ላለን እንደገና እስራኤላዊ ሆኖንም ውጭም ለሚኖር ሁሉ የሚነካ ቀን ነው፣ የሀዘን ቀን እና ወደ ሄርጽል በጣም መንገዱ የተዘጋጋ ነበረ፣ ማቆሚያም አልነበረም። መኪናህን በጣም ሩቅ ቦታ አቁመን ነበር በእግራችን ወደ ሄርጽል የተጓዝነው። በጣም ብዙ ላቋርጥሽና ይኸውን የምናሳየው ፎቶግራፍ አንቺ ላክሽውን ነው ከሄርጽል ተራራ። እሺ ቀጥይ። እና በጣም ስትሄድ በመንገድ ላይ ራሱ እያወራን ከአንድ እናት ኢትዮጵያዊ ጋር እያወራን ነበር። ይሄድ ነው ወደ ሲፑሩ እመጣለሁኝ። እዛ ሂደህ ራሱ የምትሰማው ወታደሮቹ የጻፉት ሁሉ ነገር ያንን በምንሰማበት ጊዜ ማንም ሰው ዝም ብሎ መቆም አይችልም ነበር ካለ ማልቀስ በስተቀር። እና እነዚህ ወንድሞቻችን፣ ልጆቻችን፣ በእህቶቻችን ተሰውተው እኛ ጥሩ እንቅልፍ ተኝተን እንድናድር ስላደረጉ በተለይ ለቤተሰቦች በሙሉ በኔ በኩል ታንገቴ ዝቅ ብዬ ክብር ይሁን ብዬላቸው በጣም ክብር ይገባቸዋል እላለሁኝ። ፋሲል እየሰማሁሽ ነው። እዚህ ላይ ይበልሽ ወደ ሽሎሞ ከማለፌ በፊት በግል አንቺ የምታውቂያቸው ቤተሰቡም አሉ፣ ልጆችሽ በከፍተኛ ማዕረግም በውትድርና አገልግለዋል። አስተያየትሽ በዚህ ላይ? በተለይ አንድ የልጄ ጓደኛ መቶ አለቃ ነበረና በጣም ጥሩ የሚባል ቅርበት በጣም ግንኙነት ያለው ነውና የሱንም ቤተሰቦች ለማግኘት ነበረ በተለይ ወደዛ ሄድኩት። እንደዚሁ የተለያዩ ቤተሰቦችንም አግኝቻለሁ። ግን እንዳጋጣሚ ስንሄድ ወደ ላይ በእግራችን አንድ እናት ኢትዮጵያዊ አገኘሁ ማለት ነው። እና ባጭሩ ነው የምነግራችሁ። ሴትዮዋ እዚህ ሀገር ብዙ አመቴ ነው አለችኝ ከመጣውና ክርስቲያን ነች እሷ። እዚህ ለስራ መጥታ እዚሁ ነው ልጅ ወልዳ እንትን ያለች። ልጇ አሁን ውትድርና አገልግሎ የልጆቿ ጓደኞች ያው ስለተሰው ተዋጊ ስለነበረ ልጇ የነሱን ለማክበር ነው። እና ምን አለችኝ መሰለህ ፋሲል፣ ይሄን ያክል አመት ስኖር እኔ እስራኤል ሀገር አንድ ቀን ሻያህ ምንድነው በአማርኛ ምንድነው ሻያህ የተለየው መሆኔን ወይም ያለ መሆኔን በቃ የእስራኤል ህዝብ ጋራ ግንኙነት አልነበረኝም ከእስራኤል ህዝብ ጋር። እኔ ሎይቲ ማርግሻ ሻያህ ይታለ የእስራኤል ህዝብ አካል መሆኔን አላምንም ነበር ነው እንግዲህ። እና በጣም ሰርቼ እኔ አገሬ መመለስ ኢትዮጵያ ሌት ተቀን ምንም ሲሆን አሁን ፊጓ ሆነ እንዲፈነዳ እንዲሞተ እንደዚህ ሆነ ሲባል በፍጹም ማለች ምንም ነገር እንትን አልልም ነበር አለች። በቃ ለእስራኤል ሰርቼ ለካለ መሄድ በስተቀር ምኑንም አላውቀውም ነበር አለች። እና ልጄ አድጎ ውትድርና ገባና በሱ ነው ትዳዞትም የተቀበለችው ያገኙት። በታወቂያ ያገኙት ዜግነትም ያገኙት ማለት ነው። እሺ እና የልጄ እንደዚህ ቤተሰብ ግንኙነት ሆኖ አለች ከጦርነቱ በፊት ቤተሰቦች ጋር ተገናኝተን እኔም ባለቤቴም በኢብራይስጥ ትንሽ ችግር እንዳለብን ከዛ ከቤተሰቦች ጋር ተነጋገርን አለች። እና ዋትስአፕ ግሩፕም ላይ ያስገቡን። እዛ ውስጥ አለች አንድ ቤተሰብ ነበሩና እኛን በጣም የተጻፈው ገብቷችኋል ወይ እንዲህ ነው የተባለው እያለች በጣም ይረዱን ነበር አለች። እና ልጄ ደግሞ ጋዛ በገባበት ጊዜ አለች በቃ ያን ጊዜ እኔ የእስራኤል ወገን መሆኔን አወቅኩት አለች ውስጤ። በቃ ፍቅሩ ሁሉ ተቀየራለች። ወደ ኢትዮጵያ የነበረው ዘመኔን በሙሉ የጨረስኩት እዛ ብዙ ነገር ሰርቻለሁ አለች ኢትዮጵያ ለመመለስ ማለት ነው። እና በዚህ ጦርነት የተነሳ ግን ልጄም ደግሞ
የነበረው ሌትና ቀን እንቅልፍ አልተኛም ነበር አለች። ብዙ ዘመዶቼ አውስትራሊያና እንግሊዝ አሉ አለች በፊት የወጡ ድሮ እና እኔ አሁን የእስራኤል ጠበቃ ሁኜ ለነሱ አዝባራ ማድረግ ነኝ አለች። ማብራራው ነኝ። አዎ ማብራራው ነኝ እና ልጆች ያላቸውን ፍቅር በልጆቼ ምክንያት ያየሁትን ፍቅር አላየሁትም ነበር እና አሁን ውስጡ ሲገባ ነው ሀዘናቸው ሀዘኔ ነው ብዬ መቀበል የቻልኩት አለች። እና እኔ አሁን ብዙ ጊዜ ለኛ ህብረተሰብም የምናገረው እንዲህ አይነት አስጨናቂ ነገር ገብቶን ሳይሆን መጠጋት ያለብን ይሄ ህዝብ የሚያደርገው ወጣቱ የሚያደርገው የተሰውት ለኛ ብለው ነው ብለን እንደው አስበን ለልጆቻቸውን ላጡ ባሎቻቸውን የልጅ ልጆቻቸውን ለነሱ በተቻለን መጠን ክብር ብንሰጥ ጎረቤቶቻችን ከሆኑ እንደው ዝም ብለን ባላሰቡት ቀን ሄደን እንዴት ናችሁ ብለን ብናወያይ ለኛ የተከፈለውን ዋጋ ለነሱ ብናሳያቸው እንደው ጥሩ ነው ብዬ ነው ማስበውና በጣም አመሰግናለሁ ሴትዮዋን። እግዚአብሔር ቢፈቅድና እሺ ብትል ሌላ ጊዜ ቀርባ በዚህ ብትናገር ደስ ይለኛል ብዬ አስባለሁ። በደስታ ማዘጋጀት ከቻልሽ እኛ በደስታ እናቀርባታለን። በእውነት የምትከበር ሴት ነች፣ እናት ነች። አቶ ሽሎሞ አስተያየትህን በዚህ ላይ? ያው ምን አለ መሰለህ እስራኤል እንደ ሀገር ያቋቋማ የፍልስፍናዋ እስራኤል ለዜጎቿ የምትጓጓ ሀገር ናት። እስራኤል የብሔር መድሎ የምታረግ ሀገር አይደለችም። ባይ ዴፊኒሽን እስራኤል ሀገር ውስጥ ክርስቲያኖች አሉ፣ ሙስሊሞች አሉ፣ ቤዱዎች አሉ፣ ድሩዚዎች አሉ፣ ቸርከሶች አሉ፣ ክርስቲያኖች አሉ፣ ይሁዲዎች አለን። የይሁዲው ማህበረሰብ ራሱ ከ123 አገር ተፈላፍሎ የመጣ ማህበረሰብ ነው እና እንደዚህ አይነት አገር ተገንብታ አንዲት ልትሆን የቻለችው የአብሮነቷ ጉዳይ እንደዚህ ሊሆን የቻለው በነገራችን ላይ በጣም በተለይ ዋናው የእስራኤልና ህዝብ አንድ የሚያደርገው ሚሊተሪ ሰርቪስ ነው ወይም ወታደራዊ አገልግሎት ነው። እኛ ብዙ ጊዜ የምንናገረው ተፋሲል ወታደራዊ አገልግሎት ነው፣ ግን ሌሎች ደግሞ የሚሰሩ አሉ። በሞሳድ አሉ የሚሰሩ፣ ብሔራዊ ደህንነት የሚሰሩ አሉ፣ በፖሊስ ውስጥ የሚሰሩ አሉ፣ የእሳት አደጋ ሆነው የሚሰሩ ለሀገሪቱ ለምሳሌ የሀገሪቱን ኢኮኖሚ የሚያንቀሳቅሷትም አሉ። ሁሉ ነገር መጨረሻ ላይ አንድ ላይ ተቀነባብሮ ተጨምቆ ነው ሀገር ልትሆን የቻለችው። ስለዚህ አሁን መልሽው ያቀረበችው ታሪክ በእውነት አንዳንድ ጊዜ ምን አለ መሰለህ እዚህ ሀገር እኛ ሆነን ማለት ነው ብዙ ጊዜ ለምን ከዚህ ሀገር ላሉት ብዙ ጊዜ ቆይተው ለምን ዜግነት ይሰጣቸዋል? ክርስቲያኖች አይደሉ? ለምን የኛ ሀገር ብቻ ምናምን ይላል? እንትን አይደለም። ምክንያቱም አንድ ሰው ከዚህ ሀገር ከተወለደ እናት አባቱ ዜግነት ኖራቸው አልኖራቸውም ሳይሆን ይሄ ልጅ ለምሳሌ አሁን ልጅ የሴትዮይቱ ልጅ መስዋዕት ሊሆን ሄደ፣ ጋዛ ድረስ ገባ። ያው ጋዛ ውስጥ ገብቶ ነው ማለት ነው። አሁን እዚህ አሁን እኔ ትንሽ ወደ ከፓራግራፍ ውጭ መናገር አልፈልግም እንጂ እስራኤል ሀገር ውስጥ አሁን የተወለዱ ስደተኞች ከኤርትራና ከኢትዮጵያ የተወለዱት ወደ 9000 የሚሆኑ ልጆች አሉ እድሜያቸው ከ18 ዓመት በታች የሆነ ሌላ ቋንቋ የማያውቁ ዕብራይስጥ ብቻ የሚናገሩ ሌላ ምንም አይነት ቋንቋ የማያውቁ አሉ። ሌላ ሀገር የማያውቁ ማለት ነው። ከእስራኤል ሀገሮች ሌላ ምንም አያውቁ። አሁን እነዚህ ልጆች ለምሳሌ ዜግነት ቢሰጣቸውና ውትድርና ሄዶ ቢያገለግሉ አሁን መልሽው የተናገረችውን ታሪክ የበለጠ እጥፍ አድርገው አገር ፍቅርና ወዳድነቱ ይገነባባቸዋል። ይሄ ለኛ ጥሩ ነገር ነው፣ መጥፎ ነገር መስሎ አይታየኝም። ያ ማለት ከውጭ ያመጣን ግዴታ ዜግነት እንስጣቸው ማለት ነው። የማይቀር ነገር ነው። ገሜም አንውጣ ከሩሱ አንውጣ እንጂ የማይቀር ነገር ነው። ሌላ አማራጭ አለ መስሎ አይታየኝም። ምንም አማራጭ የማይቀር ነገር ነው። የማይቀር ነገር እኔ ልል የፈለኩት እንዴት ነው እኛው ጊዜ አመለካከታችን ኦፕን የሆነ ወይም በክፍት አመለካከት ነው ነገሮችን በጠባብ እይታ ማየት የለብንም። እና አሁን በእውነት መልሾ ያመጣችው ታሪክ ይሄ ወጣት የወንድማችን ጋዛ ውስጥ ከሳት ገብቶ እናቲቱና ቤተሰቦቹ ደግሞ የገለልተኝነት ሲሰማቸው የነበረው አሁን ራሳቸው ልክ እንደ ዜጋ ሆነው ራሳቸው ያላቸው ያገር ፍቅር
አሁን እንዴት ነው ያሉት እናቲቱና አባትየው ለምሳሌ የኛ አምባሳደር ሆነው አውስትራሊያ ከሌላው ሀገር ስለ እስራኤል መጥፎ ነገር የሚነገረው እነሱ አሁን እየተዋጉልን ያሉ ልክ አንተ እንደምታረጋው ቴሌቪዥን ፕሮግራም ከፍተህ እንደምታረጋው በጦርነት ጊዜ ምን እንዳደረግነው ይሄ ነው ይሄ ማለት እኛ የምናደርጋቸው ተድራጎቶች የምንሰራቸው ሁሉ ለሀገራችን የሚበጅ ነው ብለን እስካሰብን ድረስ አመለካከታችን ሰፋ ያለ መሆን አለበት ያስባለውና ጥሩ ነገር ነው። ኦኬ አቶ ሽሎሞ ወደ መጨረሻ ላይ አንድ የጦርነት ጥያቄ መጠየቅ ስላለ ጠብቀኛል ለመልሱ እስቲ ማጠቃለያ እንስጣት እንዴት ነው የምታጠቃልለው ይሄን ቀን መልሱ እኔ እንግዲህ ይሄን ቀን አሁን ማጠቃለለው ቅድም አቶ ሽሎሞ ካለው ጋርና አንተ ካልከው ከልጅ ጋራ ከእስራኤል ውጭ አልኖርም ለሚለው እኔ ገና ኤርፖርት ላይ ሲሄድ ነው እስራኤል የሚናፍቀኝ ገና የራሳችን አናገረው ዝም ያልኩት ለዚህ እኮ ነው ቀጥይ አዎ እኔ ኤርፖርት ላይ ገና አንድ ሀገር ሊሄድ ኤርፖርት ላይ ስደርስ ነው የሚናፍቀኝና እኔም ከእስራኤል ውጭ መኖር አልመኝም አስቤውም አላውቅም ላስበውም አልችልም በጣም ጥሩ አገር ነው ያለን እግዚአብሔር ይመስገን ጠላቶቻችን ቢበዙም ይሄው ልጆቻችን እየደረሱ ወንድሞቻችን ሁሉ እህቶቻችን ሴቶችም አሉ በዚህ መሃል በጣም ብዙ የተሰዉ ለሀገራቸው ሲጠብቁ ለሀገራቸው ብዙ ነገር ሲያደርጉና የዛሬውን ቀን ያው እንግዲህ ከሰዓት በኋላ ላይ ከ3 ሰዓት በኋላ يوم أتموت سميح نومي بالو أهوني هذن ساعات نو جنا للكن لمن لو إسرائيلوي بمولو إجزابير سو سايهون إجزابير تلك ما سمعنا تنديسات أشوف بتلي بزيح كل تامت وست ندجنا يما يسرع بيتاتشو يفرسه بزو هتوش وندموش نيالون لجوتشاتشو وندموشاتشو بماتات للنسو إجزابير ትልቅ የሆነ መጽናናት እንዲሰጣቸውና ኩራት ደግሞ እንዲሰማቸው ልጆቻቸው ጀግኖች ናቸው ወንድሞቻቸው ባሎቻቸው የልጅ ልጆቻቸው በሙሉ ጀግኖች ናቸውና በዚህም ደግሞ እንዲኮሩ ላለው እንግዲህ ያው የማጽማውት ሰሚያ የሀዘን ዳርቻ ያድርግልን እላለሁ ለሁሉም አመሰግናለሁ መልሱ